ስለው አይ አልችልም ስራ አለኝ አልችልም ምናምን አለኝ ጓደኛ ማለት ነው። ከዛ እንደዚህ ካለኝ ከ4 ቀን በኋላ አበበ ወርቁ የሚል አካውንት በፌስቡክ አካውንት የኔ ባለቤት ጎንደር እያለ ሰዓት ፍቅረኛ ነበረችው ሀቡዬ እሷ ጋር ተገናኝቶ ላይፍ እያሳለፈ እኔ በላኩለት በ73,000 ብር ማለት ነው። ከዛን ፎቶ ፖስት ያደርጋል። አበበ ወርቁ ደግሞ ከድሮም ጀምሬ አውቀዋለሁ። የሰፈሬ ልጅ ነው። እሱ አያውቅም። ጋምቤላ ነው የሚኖረው። የኔም በስም ማስጠየቅ የሚያደርጋቸው። ከዛ አባቴ እናቷ ጋር ሽማግሌ ላከ። ከዛ እናቷ ጋር ሽማግሌ ሲልክ ልጄ ታሞ ጸበል ውስጥ ነው ያለው አለች እናትየዋ ማለት ነው። እሺ ታሞ ጸበል ውስጥ ከሆነ የልጄ ባል ስለሆነ ሂጄ ልየው ልጄ ጋም ስምምነት የላቸውም። ወደ 4 ወር ሆኗቸዋል። ስምምነት የላቸውም። ስለዚህ እኔም ሂጄ ልየው ጠጣለች። ያለበትን ቦታ አልነገረችንም። ከዛ እኔ ደግሞ የአጎቴ ልጅ ገሬ መንገሻ የሚባል እዛ ራያ ይኖራል እና አፈላልጎ ያገኘዋል ራያ ማለት ነው። ይቅርታ ድምፅ እንዳይገባ ብዬ ነው። እሺ ግን እኔ ራሴ መሰለኝ ድምፅሽን ስሰማው እንተዋወቃለን እኔና አንቺ አይደል? ሀቡዬ አላውቅሽም። እኔ ገብቻ አላውቅም። ቁጥሬም አለሽ? ሀቡዬ የለኝም አንቺ ቁጥር። እሺ መሲ ግን ታውቀኛለች። አሁን በቅርብ ቀን አግኝቻት ነበረ በአካል። ከዛን ምን ላይ ነበር ያቆምኩት? ልጁን ማለት ነው። ከዛ አንተ እንዴት ነው ያክስቴን ልጅ እንዲህ አድርገህ ሲቀጥል ደግሞ ከሷ ላይ ሌላ ሴት ይዘህ ፖስት እስከ ማድረግ ሁሉ ደርሰሃል። እኛን ንቀኸናል። እሷን ተዋት፣ እኛን ንቀኸናል። እናንተ ፖስት አድራጊው ላይ ዘመታችሁበት። ፖስት አድራጊውማ ባለውለታሽ ነው። የማታውቂውን ነገር እንድታውቂ ያደረገሽ እኮ አጋለጠልሽ። አብዬ እሱ እኮ እንደው ቤተሰቦችን ሄዶ ይቅርታ ጠየቀ እኮ አብዬ። መጠየቅም አልነበረበትም። ለምን አልዋሸማ? እውነታውን ነው። ኤዲት አላደረገ፣ ኤአይ አልፖሰተ፣ ትክክለኛ ፎቶ። እንደውም ከአንቺ ተደብቆ ጸበል ነኝ ብሎ በአንቺ ብር ሌላ ሴት ጋር እየተዝናና ያለ ፍቅረኛሽን አጋለጠልሽ፣ ፖሰተልሽ። ጊዜ ሊስጠው። እንደውም እኔ በሆነ አመሰግነዋለሁ። እንኳን እንዳልትልኝ ብለው እንዳትደልተው ይቀመጥ ይዋረድ አለም ይለት ነበር ምለው። ገባሽ? እንኳን ቤተሰቤን ይቅርታ ሊጠይቅ እኔን ይቅርታ ሊጠይቅ። እንደውም ልናመሰግነው ነው የሚገባው። እማላውቀውን የተጋረደውን አይኔን ገለጸልኝ። እሺ ከዛን እሱማ ሄዶ ቤተሰቦችን ጠይቆ ያለውን ነገር አሳይቶ ከዛ ከፌስቡክ አወረደው ያንን ፎቶ። ከዛ አድራሻውን አላቅ ሲል አባቴ ምንድነው የሚያመሃኙት ቤተሰቦቹ? የእሱ ቤተሰብ ጸበል ነው ያለው ነው የሚሉት። ከዛ የአጎቴ ልጅ ገሬ መንገሻ የሚባል ራያ ፈልጎ ያገኘዋል። ራያ ፈልጎ ካገኘው በኋላ አንተ እኛ እንቀሃል፣ ሌላው ነገር አይበቃህ ብሎ እንኳን ጓደኞች ጋር ሆነ የእሷ ጋር ሆነ እስከ ፌስቡክ ድረስ ሚዲያ ድረስ ፖስት አድርገሃል፣ የእኛን እህት እንዲህ አድርገህ፣ ስለዚህ እኛ እንቀህናል ይልና ይነጋገራሉ ሁለቱ። ከዛ ይነጋገሩና አባቴ ደግሞ በቃ
እሱ ያለው ራያ ነው። እኛ ጸበል ውስጥ ነው እያላችሁን እያመናችሁ ነበረ። ስለዚህ ልጄን በቃ እንትን ማለት ምንድነው በቤተሰብ ያን ጨርሰው የለ ከዛ በኋላ በቃ ይተዋት፣ ይሄን ነገር እኛ አንፈልገውም፣ ይሄን ጋብቻ አንፈልገውም ይላል አባቴ ማለት ነው። ሄዶ ሽማግሌ እነዛ የመጡትን ሽማግሌ ይዞ ሄዶ አባትና እናቱ ቤት የመጡትን ሽማግሌ ይዞ ሄዶ እኔ እንደዚህ አልጠበቅኳችሁም፣ ስለዚህ እንደዚህ ስለሆነ እኛ ጋብቻውን አንፈልገውም ሲላቸው፣ ከዛም ደግሞ ገንዘብ አላት ልጅቱ፣ ደረሰኝ አለኝ እስካሁን ድረስ አውዬ 150,000 ደረሰኝ አላት። ለአባቴ ላክልኝ ብላ የሰጠችው፣ ለራሱ ደግሞ አበድርኝ ብሏት ደግሞ 81,000 ብር የሰጠችው ስላለ 81,900 ብር ነው ሀቡዬ። ከዛ የላከችለት ስላለ 150,000 ብር ስላለ እሱንም ይመልስላት፣ ጋብቻውንም አንፈልገውም ብሎ በክብር ቤት መጥተው የለመኑለትን ሽማግሌ ይዞ ሄዶ እናቲቱን ጠየቀ ማለት ነው። ከዛ እሺ በቃ ልጁን እናናግረው የሚመጣም ከሆነ ወደዚህ መጥቶ እንትን ይላል ብላ እናትየቱ ሽማግሌዎቹ መለሰች፣ አባቴን መለሰች። ከዛም በኋላ ምን ታሪክ ተቀይሮ መጣ መሰለሽ ሀቡዬ? ልጁ ምን ይላል ደውሎ ለእናትየቱ፣ እሷ እኮ ማለት ከአጎቴ ልጅ ጋራ ግንኙነት አላት፣ ከአጎቴ ልጅ ጋራ ግንኙነት ስላላት ነው እኔ ስልኬን ያጠፋሁት ይላታል። አየሽ ሀቡ ይሰማሻል ሀቡዬ? ኧረ በፈጣሪ ደግመሽ ይሰማሉ አትበይኝ። ፊት ለፊትሽ ቁጭ ብዬ እየሰማሁሽ ነው። ተይ ተይ ተይ፣ ልቤን አወረድሽው ሀቡዬ ይቅርታ። እና ካልተሰማ እኔ ራሴ አይሰማም እልሻለሁ። ደግመሽ ይሰማሉ እንዳትይኝ እሺ ሀቡዬ። እና እሷ ከአጎቴ ልጅ ጋር ግንኙነት ስላላትኝ ነው በቃ ከእሷ ጋር ያቆምኩት ስልኬን ያጠፋፋሁት አለ ማለት ነው። ከዛ እንደዚህ ሲል አሀ ነገሩን ቀይረህ መጣህ አይደለ? ስለዚህ ነገሩን ቀይረህ ከመጣ እኛ ስጀመር ጋብቻውን አንፈልገውም፣ ከመጀመሪያም ጀምሬ ገና ፎቶውን እንዳየው አልፈልግም ብያለሁኝ። ስለዚህ በቃ እኛ ጋብቻውን ስለማንፈልግ ፍታኝ አልኩት ማለት ነው። ያኔ በቃ አሁን በዚህ ሰዓት እኔ ሀቡዬ በእኛ ባህል እነሱ ቤተሰቦች በጨረሱት ባህል እኔ ሌላ ባል ማግባት አልችልም ሀቡዬ፣ በዚህ ሰዓት ማለት ነው። ሌላ ወንድ ማፍቀር አልችልም። ምክንያቱም ከእሱ ጋር ያለኝን እንትን ገና አልፈታሁትም። ሌላ ህይወት እንኳን መጀመር አልችልም በዚህ ሰዓት ማለት ነው። እና በቃ እኔ ምንም ስሜንም አታጥፉብኝ፣ ይቅርብኝ። በቃ እኔ ቤተሰቦቼን ሂድና የላካቸው ቤተሰቦች ሄደው ለቤተሰቦቼ በቃ አፍርሱት ምናምን አልኩኝ ማለት ነው። አገር ቤት ነው ያለው። እሱን ደውዬ ሳናግረው ብሎክ አደረገኝ፣ ወንድምየው ብሎክ አደረገኝ ማለት ነው። ከዛን እሱ ጋር ደወልኩለት። እሱ ጋር ስደውልለት ደግሞ እኔ እወድሻለሁ እንታረቅ ይለኛል። እሱ ጋር ስደውልለት ቤተሰቦቹ ጋር ደውዬ የሆነ ነገር አስተካክሉልኝ ስላቸው በቃ ጸጥ ነው የሚሉት። ስለ ብሩ ስጠይቀው አይመልስልኝም። እሺ ቤተሰቦች ጋር እንትን በልና ጋብቻውን እንትን በሉት፣ እኔ ጋብቻውን አልፈልግም ስለው በቃ የለም። መጨረሻ ላይ የኔ ወንድም ይናደድና ያኔ ከአጎቴ ልጅ ጋር ግንኙነት አላት ካለው ልጅ ጋር ይጣላሉ ሁለቱ ማለት ነው። ሁለቱ ይጣሉና በቃ ትልቅ እንትን ውስጥ ገብተው ጥርሱ ምናምን እንትን ብሎትኝ 23,000 ብር ከፍዬ ጥርሱና አስታክዬ የዛኛውን ልጅ ማለት ነው ያኔ ግንኙነት አላት ከተባልኩት ልጅ ጋር ማለት ነው ጥርሱን አስታካልኩኝ። ወንድሜ ሄዶ ጥርሱን አውልቁ። እናንተ የተፈራረማችሁት ነገር የለም ከቤተሰብ ሽምግልና ከመላክ ውጭ? አባትሽ በሬ አርደው የእሱን ቤተሰቦች ከማብላት ውጭ ምንድነው የተፈራረማችሁት ነገር የለም? ምንድነው የሚፋታው? ፍታ ምንድን ነው አቡዬ? በእኛ ባህል ማለት ነው፣ በእኛ ባህል እንደዚህ አብረሽ ከጠጣ ሽማግሌ ከገባ ሌላ እሱ ጋር ተለያይቻለሁኝ። በቃ እነዛ ሽማግሌ የመጡት ሽማግሌዎች
በቃ ተለያይተዋሉ ምናምን ካላሉ እነሱ ሄደው ለአባቴ ወይም ደግሞ የእነሱ ቤተሰብ ጋር ሄደው ካልተነጋገሩ ያኔ በቃ እኔ ማለት የእሱ ሚስት ነኝ። እኔ ሌላ ወንድ ማፍቀር አልችልም፣ ማግባት አልችልም። ኧረ ምን አይነት ጎጂ ባህል ነው? ግዴታ ሽማግሌ መጥቶ በቃ ልጃችን ትቷታል ማለት አለበት? አዎ። ከዛም እኔ ለእሱ ሳናግረው በቃ እወድሻለሁ ምናምን ነው የሚለኝ፣ አሁንም ጭምር ማለት ነው። አሁን ላይ እንኳን አውርቼው አላውቅም፣ ግን ያኔ በሰዓቱ እስከ መስከረም ባለው ሰዓት እያወራሁት ነበር። የአሁኑ መስከረም ማለት ነው። እለምነው ነበር ሁላ በቃ ሂድና አስተካክልልኝ እንዲህ አይነት ነገር፣ እኔ ከአንተ ጋር መኖር አልፈልግም፣ ኢትዮጵያ መግባት አልፈልግም ስለው በቃ ህይወትሽ እዛው አልፋ አስከሬንሽ ካልገባ በስተቀር እኔ ሄጄ እጮኝነቱን አላፈርስም አለኝ ማለት ነው ልጁ። ብርም ደግሞ አላክሽልኝም የለኝም ሲለኝ ደረሰኙን ለሱ ላኩለት። ለዛ ፌስቡክ ላይ ፖስት ላደረገው ልጅም ላኩለት። ይሄ ደረሰኝ አለኝ እኔ ብር እንዳስገባሁለት። ሲቀጥል ደግሞ እጮኝነቱን ሂዶ ያፍርስልኝ አልኩት ማለት ነው ስለው በቃ እጮኝነቱንም አላፈርስም እሷን ባላታገባትም እኔም ኑሮ አልመሰረትም ብሎ ቁጭ ብሎ ነው ያለው ልሻለሁ ሀብዬ። አሁን ላይ እኔም ማፍቀር ሌላ ህይወት መጀመር አልችልም። ምክንያቱም እሱ ስላለ እሱ በመሀል ስላለ ሌላ ህይወት መጀመር አልችልም። ገንዘቤንም በልቶ አልመለሰልኝም። ምንድን ነው የሚባለው? ሁለት ያጣ ምንድን ነው የሚባለው ሀብዬ? ቆይ በምን ባህል ነው ግን? እንኩ በጣም ጎጂ ባህል እኮ ነው። መቅረት ያለበት ወረቀት የሌለ ምን የሌለ ወሬ ብቻ። አንቺ ሌላ አካባቢ ሄደሽ ትጠብሻለሽ። ምን አገባሽ? እዛው ተወልደሽ ያደግሽበት አውዬ የትም አያገኘኝም። ግን ቤተሰቦችን እንዳይከስብኝ የሆነ ነገር እንዳያደርግብኝ በጣም ነው የምፈራው። ያኔ በቃ እኔ ያኔ ገብቻውን አልፈልገውም። ኢትዮጵያን በገባም እንኳን እኮ ማሪ በእናንተ አካባቢ ነው። አሁን እሱ አንቺ ጋር ሽምግልና እንደላከ ምናምን የሚታወቀው እናንተ አካባቢ ነው። አንቺ ሌላ አካባቢ ሄደሽ ግዴታ እዛ መኖር አለብሽ። አዲስ አበባ እየኖርሽ ሌላ ጠብሰሽ አግብተሽ ወልደሽ መኖራችን በወረቀት የተያዘ በህግ የተያዘ ነገር የለ፣ ወሬ ብቻ ነው ይሄ። በጣም ያስቃል። የት ሀገር ባህል ነው ያልሽው? አቡዬ እኔ የተወለድኩት ኦሮሚያ ክልል ነው፣ ግን ቤተሰቦቼ የዛ ተወላጅ አይደሉም እና እዛ አካባቢ እንደዚህ ነው በቃ። ከዛ አካባቢ ውጭ ማሪ የተሻለ የሰለጠነ አካባቢ ሄደሽ እንደዚህ አይነት ጎጂ ባህል የሌለበት አካባቢ ሄደሽ ኑሪ፣ አግቢ፣ ውለጂ። ምን አስጨነቀሽ? ምን አለማመጠሽ? እሱን አንቺ እንደው ከሱ ጋር ማውራት ፈልገሽ ካልሆነ በስተቀር ብሎ ካርበሽ አንቺ ጋር ስለሆንኩኝ ነው ስናገር አልችልም ሁላ ማርያምን ማለት ታለቅሻለሽ። እግዚአብሔርን በጣም ነው የሚሰማኝ ሀቡዬ። ለምን ያስለቅሰው? ምክንያቱም 154,000 ብርሽ ነው የሚያስለቅስሽ ወይንስ የእሱ ሚስት መባልሽ ነው የሚያስለቅስሽ? እንዲህ ስሜን እኮ አጥፍቷል ሀቡዬ። የአጎቴ ልጅ አብሯት ነበረ። ለዛ ነው አውቄ ስልኬን ማጠፋባት እኮ ነው ያለው። እነሱን ወሬ ላመኑ ሰዎች ነው የምታለቅሽው? ያመናለ እሱ የእሱን ወሬ ያመናለ። ከሴት 154,000 ብር የበላን ሰው ወሬ የሚያምን አለ? አምነውታል? ቤተሰቦቹ አምነውታል። ታዲያ ቤተሰቦችሽ እኮ ትክክል አይደሉማ። ባዳን አመኑ። አንቺ ልጃቸውን ወልደው ያሳደጓትን ልጃቸውን ማመንትተው ባዳን አመኑ ሳይሆን የእሱ ቤተሰብ ገደል ይግቡ። ምንሽ ናቸው ላንቺ? ምንሽ ናቸው የእሱ ቤተሰብ ላንቺ? ወልደው አሳድገውሻል፣ አስተምረውሻል፣ አብልተውሻል፣ አጥተውሻል ወይስ ትፈልጊያቸዋለሽ ለአማችነት ለወደፊቱ? ምንም እኮ አይገናኛችሁም። ያንቺን እሱ እኔ ብፈልጋቸው ኑሮ እኮ ከእሱ ጋር ግንኙነቴን እቀጥል ነበር፣ አወራው ነበር። ለዛ አትፈልጊያቸውም። ከዚህ በኋላ በህይወትሽ አታገኛቸውም እኮ። ምንሽ ናቸው? የምትጋቡ ቢሆን አማቾችሽ ስለሚሆኑ ትጨነቂላቸዋለሽ። አትጋቡም ከዚህ ሰው ጋር አትፈልጊውም። ስለዚህ ከዚህ በኋላ እነዚህ ሰዎች ምንሽም ናቸው ላንቺ፣ ምንም አይደሉም ላንቺ። ሰው እንዴት ምኑም ላልሆነ ሰው ይጨነቃል? ነገ ደግሞ በህይወቱ ለማያገኛቸው ሰዎች ለምን ይጨነቃል? ልክ ነሽ። ግን ምን አለ መሰለሽ ሀቡዬ፣ እኔ አሁን ሌላ ህይወት ብጀምር ሌላ ሰው ጋር ህይወት ብጀምር፣ አረ እሷ እኮ እጮኛዋን እዚህ ቁጭ አድርጋ እንደዚህ አደረገች ነው የሚባለው ሀብዬ።
አሁን እንደዚህ ያደረገ ሰው የሚባለው አንቺ በጣም የሚያሳስብሽ ወሬ ነው። ወደፊት የምታገቢው ባል በወሬ የሚያምን ከሆነ ገደል ይግባ፣ እንዳታገቢው። እኔን የማያምነኝ ከሆነ ባሌ ገደል ይግባ። እኔን ነው ሊያምን የሚገባው፣ ባህዳን አይደለም። የአካባቢ የሰፈር ወሬ የሀሜት የሚያምን ከሆነ ሄዶ ከእነሱ ጋር ቡና እየጠጣ ይማ። የኔ ባል መሆን ለምን ብቁ አይደለም። እኔ የምነግረውን ካላመነ ባዳ ሌላ የመንደር ወሬ ካመነ ሄዶ መንደሬ ከነሱ ጋር ይቀላቀል፣ አልፈልገውም። በነገራችን ላይ ስትሮንግ ልሆን የቻልኩት ራሱ ማለት ነው ሀብዬ በአንቺ ምክር ነው። ያኔ ገብች ስትሮንግ መች ሆንሽ? ብትሆኝማ አሁን አሉባልታና ወሬ አያስጨንቅሽም ነበር። ሊያስጨንቅሽ የሚገባው ገባሽ አይደለ? አንቺ ሆነሽ አለመገኘት ነው እንጂ ሰዎች ስለሚያወሩት ነገር ሰዎች ያልሆንሽውን። እኔ አሁን ሚዲያ ላይ በጣም ብዙ ነገር እባላለሁ አይደል? ፎቶ የተለጥፎ ያልሆንኩትን ያልኖርኩበት ሀገር ኖራለች ይላሉ ምናምን። ይህንን አይቶ ባሌ የሚዲያውን ወሬ እያየ አምኖ እነሱን ቢያምን ሂድ ከነሱ ጋር ዋለሁ ቻው ለዋለሁ። ገባሽ? እኔ ለሚስቱን ነው ማመን ያለበት። የማንንም መንደሬ ወሬ አይደለም ማመን ያለበት። ቤተሰቦቼ ወልደው ያሳደጉኝ እናት አባቶቼ እኔን ልጃቸውን እንጂ ማመን ያለባቸው የባዳን አሉባልታ አይደለም ማመን ያለባቸው። ስለዚህ ራሴን እመርጣለሁ ማለት ነው። ከማያምነኝ ሰው ጋር አልኖርም ማለት ነው። ሀቡዬ ልክ ነሽ እኮ ግን ያኔ ቤተሰብ ደግሞ ያኔ እንደዚህ አይደለም ማለት አልተማሩም። የኔም ቤተሰቦች አልተማሩም፣ የገጠር ሰው ናቸው። ከገጠር አዲስ አበባ መጥተው ነው ንግድ ጀምረው ምናምን አዲስ አበባ ላይ ህይወት መስርተው መኖር የጀመሩት እንጂ የተማሩ አይደሉም። ሳይማሩ ግን ናፍሽን ትበድያታለሽ። ከዛ በራሷ እንዳትተማመን አንገቷ እንድትደፋ ታደርጊያታለሽ። ልጅ ገባሽ? ለምን አሁን አንቺ ቤተሰቦች ላሉ ባልታ ስለሚጨነቁ አንቺም ላሉ ባልታ ተጨናቂ ሆነሻል። ለሰው ወሬ ልትጨነቂ ላሉ ባልታ ልትጨነቂ አይገባም። ሆነሽ ብቻ አትገኝ የሚባለውን ሆንሽ እስካልተገኘሽ ድረስ ዓለም ቢያወራ ምን ያመጣል? አውርቶ አውርቶ ሲደክመው ዝም ይላል። ወሬ ማንንም ከፍም ዝቅም አያደርግም፣ ፈቅም አያደርግም። ሆኖ መገኘት ግን ያሳፍራል። ሆኖ መገኘት ነው የሚደብረው። ልክ ነሽ ሀቡዬ። እኔ እኮ እነግርሻለሁኝ በቃ እንደዚህ ሲሰማኝ እንኳን ቤተሰብ እንኳን ስለሱ ጠይቀውኝ ስልክ ሲዛጉ ቀጥታ ሂጅ አንቺ ላይቭ ላይ ካለሽ ላይቭሽን ነው ቁጭ ብዬ የማየው። ምክንያቱም በቃ የሆነ ነገርሽ በቃ እንትን ይለኛል እና አዳምጥሻለሁ ከታች ቁጭ ብዬ ምናምን አዳምጬ እወጣለሁ። ስራም ስሰራ አዳምጥሻለሁኝ። እኔ በቃ ማርያምን ነው የምልሽ። እኔ የዋሸሁ አይደለም ሀጎሴ ሰላምዬ ተግባር ላይ ካልዋልሹ ማዳመጥሽ ብቻ ምን ዋጋ አለው? የገጠር ሰው እንደዚህ እንደምናስበው አይደለም ሀቡዬ። የገጠር ሰው በቃ እንደዚህ ካልሆነ እንደዚህ ነው የሚልሽ። ካልሆነ ገደል ይግባ። ምን አገባኝ? ሰርቼ በብሬ ቤት ኪራይን እከፍላለሁ። ሰርቼ በብሬ እበላለሁ፣ ጠጣለሁ፣ ለብሳለሁ፣ እታከማለሁ። የማያምኑኝ ከሆነ የገዛ ቤተሰቦች የማያምኑኝ ከሆነ ባይላቸዋል። በቃ ይመቻቸው። እናንተ ያመናችሁት ንመኑ። ቻው። ብቻሽ መኖራችን ምን ጉድ ነው? አንድ ሰው እውነታውን ነግሬው ቁጭ አድርጌ እናቴም ትሁን እውነታውን ነግሬት አይ አላመንኩሽም ካለች ልፈንዳ ልታነቅ። ካላመንሽኝ ይመችሽ፣ ያመንሽውን መኝ። ቤተሰብ ጋርም ግንኙነት የለኝም። አንደኛ ደረጃ አንድ በቃ ወንድሜና የአጎቴ ልጅ ሳኡዲ ያለች ያልኩሽና ወንድሜ እዚህ ያለው ወንድሜ ጋር ነው ግንኙነት ያለኝ። የተረዱሽ ሰዎች ብቻ ይዘሽ መቀጠል ህይወት ያለሽ እውነቱን አይ አላመንኩም ካለ ይመችክ። የተመቸክን ደስ ያለክን እመን። ቻው ይዋልሽ።
ህይወትሽን ትቀጥላለሽ። ለመኖር የሚያስፈልግሽ ፈጣሪ ነው። ጤና ነው የሚያስፈልግሽ። ፈጣሪ ጤና ከሰጠሽ በጤናሽ ሰርተሽ ትበያለሽ። ሰርተሽ የቤት ኪራይሽን ከፍለሽ ምግብሽን በልተሽ ሊያግም እናሽ ችለሽ ከኖርሽ ምን ያደርግልሻል? ያመነሽ ብቻ አብሮሽ ይጓዝ። አንድ ሰው ይበቃሻል። ያመነሽ ምን ያህል ስዋት ትሆናለሽ? ያ የሱ ልክ ነሽ። እንደዛም ብዬ እኮ ከሁሉም ነገር ርቄ እየኖርኩ ነው። ስለዚህ በርቺ፣ ጠንክሪ። 154,000 ብርሽን አልመልስም አለ። በቃ አብዬ በቃ እኔ እንጃ። እኔ ጠይቄም አላውቅም እሱ ጋር ግንኙነት ማለት ከእሱ ጋር ማውርቻ አላውቅም። ከቤተሰቦቼም ራቅኩኝ። ጠይቁልኝ ብሬንም እንደዚህ ስላደረገ ይሄው ደረሰኝ ያለኝ ብዬ ላኩላቸው። ቤተሰቦቼም አማክረሻቸዋል? ስትሰጭም እነሱን ጠይቁ ብለሽ ምታስቸግሪያቸው ስትሰጭቸው ነው የሰጠሽው። 73,000 ብር ስልክለት፣ አዎ ልኬልሃለሁ አባቴ ብር ተቀበል ብዬ ለአባቴ ነግሬዋለሁኝ። ብዬ ነው የላኩት። 81,900 ስታበድሪ ለፍቅረኛሽ አባትሽን አማክረሻል? አባቴ ነገ ብድሩን አልመልስም ካለ አንተ ታግለህ ተከራክረህ ታስመልስልኛለህ ወይ ብለሽ አማክረሹ ነበር? ሀብዬ ለአባቴ አልነገርኩትም። ያኔ ስልክም ፍሪ ስላልሆነ አልነገርኩትም። ግን እዚህ ላለ ወንድሜ ግን ችግር የለውም ስጭ ብሎኝ ነው የሰጠሁት። ስለዚህ ችግር የለውም ብሎ ዋስ ከሆነ ወንድምሽ ሄዶ ታግሎ ብሩን ያስመልስልሽ ከዱባይ ሲገባ። ውይ ሀቡዬ እኔ 80,000 ብር የአንድ ወር ደሞዜ ነው። እኔ ብር ሳይሆን ያኔ በቃ ስሜ መጥፋቱ፣ በዛ ላይ ደግሞ ሌላ ሰው ካገባሽ ቤተሰቦችሽን እንደዚህ ነው ማደርጋቸው፣ እንደዚህ ነው የሚለኝም ብቻ ቢያቆምልኝ ደስ ይለኛል እንጂ እኔ ብሩ የአንድ ወር ደሞዜ ነው ሀቡዬ። እና እንደዚህ ነው ማደርገው። አድርግ ሞክራችሁ ሞክርና እንተያያለን። አትይም አንቺ እጅሽ በሱ ጨብጧል ሲያደርግ። አንቺ ወንድም የለሽም፣ እሱ ብቻ ነው ወንድ እዚህ ምድር ላይ። ሰላም የምታገቢውስ ባል ወንድ አይደለም? ወደፊት የምታገቢውስ? አይ ሀቡዬ ካሮለሳ ያንቺት በዛ። ሌላ ባል ካገባሽ እኔ አልፈልግም ያልሽውን ሰው ሌላ ካገባሽ ቤተሰቦችሽ እንዲህ ነው ማድረገው። እስኪ አድርግና ሳየኝ። አንተ ወንድ ከሆንክ እኔ ስማገባው ባል ወንድ አይደለም ወይ? ወንድሞችስ ወንዶች አይደሉም ወይ? ለአንተ ያንሳሉ ወይ? አትዩ ሀቡዬ ቤተሰቦች ጋር ራሱ የተጣላሁበት ምክንያት ማለት ነው ሌላ ሰው ጋር ግንኙነት እንኳን እኮ ግንኙነት ማለት ሌላ ሰውን አፍቅሬ እንኳን መኖር አልችልም ስላቸው፣ ለምንድን ነው የምታፈቅሪው እንዳታዋርጅን ምናምን ሲሉኝ ነው እነሱ ጋር ራሱ ግንኙነትን ያቆምኩት ማለት ነው። ማፍቀር ላይ ጦሎ መጀመሪያ ስሪ ገንዘብ አገሪ ስትገቢ ነው ምታ ገብቶሻል። ማን ስለሆነ ችጋራም ከሴት እየለመነ የሚኖር ከሴት 81,900 የሚበደር ለቤተሰቦች ለበዓል ስጥልኝ ያልሽውን ብሎ አስቦ ሌላ ባል ብታገቢ ወደፊት ቤተሰቦች እንዲህ ነው ማድረገው ያደረገም ዘመድ የለህም አትይው። እንደዚህ አይነት ሴት ያገኙ እኮ ነው አይሽ እንዳንቺ አሁን እንዳንቺ አይነት የምትፈራ ልክ ልኩን የማትነግር ሴት ሲያገኙ ነው አፋቸውን የሚከፍቱት። አቡዬ እኔ ሞከውን ነገር አድርግ ብዬ እኮ ትቼዋለሁኝ። በቃ ለቤተሰቦች የፈለከውን ነገር አድርግ ማለት ትችላለህ እያልሽ ነው። አታደርግም ወንድ ነህ ነው የምትይው። አንተ ብቻ ነህ ወይ ወንድ ነው ብለሽ ልክ ልኩ የምትነግሪው። ለማንኛውም ቆፍጠን በሺ ሰላምዬ። ከዚህ በኋላ ለወደፊትም ቢሆን ለፍቅረኛ ሆነ ለእጮኛ ሆነ ለገለመሌ ብርሽን አትስጪ። ላብሽን ያዥ። ለቤተሰቦች ደግሞ በአባትሽ አካውንት በራሱ ዳይሬክትሊ ማስገባት። ለወደፊቱ ተማሪ። ለማንም ሰው ብርሽን ላብሽን አትስጪ። አምነሽበት ስጡታ ካልሆነ በስተቀር ብድርም አንቺ ባንክ አይደለሽም። የቸገረው ከባንክ ይበደር። የባንክን ስራ አትስሽ። እሺ ማሪ። እሺ እኔ እሺ እናመሰግናለን ታሪክሽን ስላካፈልሽን። አመሰግናለሁ። እኔም ሀውዬ ላችሁ ነው መስዬ። እሺ ማሪ ወይ